አሁን በቅርብ ጊዜ የሚመጣ በሽታ አለ። ምን አይነት አስፈሪ መረጃ ነው? ሰውነት የሚቀረጣጥፍ፣ የሚሰባበር፣ የሚቆራረጥ የቁምጥና አቦት ልጅ የሆነ በሽታ አለ። ይህ ዓለም ላይ በአንድ ጀንበር ድንገት መሆኑ እንዴት ያስፈራል! ግድ የላችሁም፣ ከባድ ጥንቃቄ የሚያስፈልገውን ይህንን መረጃ እንዳያመልጣችሁ። ከባዱ ጉዳይ እንዲህ ይጀምራል። እና መቆጠብ ይፈልጋል የኔ ልጅ። ሁልጊዜ በህዳር የሚነሱ በሽታዎች፣ ከዓለም የተደበቀው እጅግ አስፈሪውን ቀጣይ የሚመጣውን በሽታ ቀድሞ ያጋለጡት ኢትዮጵያዊቷ አዛውንት ሴት አነጋጋሪነታቸው ጨምሯል። ተቀባይ ሆነው አስተላላፊ ሊሆኑ ስለሚችሉ ጫት ቤት የሚሄዱ፣ ሺሻ ቤት የሚሄዱ፣ ፓርቲ አካባቢ የሚሄዱ መከልከል፣ አለበለዚያ ለብቻቸው እንዲኖሩ ማድረግ፣ ቤተሰብም እንዳይበክሉ። ጥብቅ ከሆኑ የተለያዩ ግዙፍ ከሆኑ የምርምር ተቋማት እየወጣ ያለው ከባድ መረጃ አስፈሪነቱ ለብዙዎች መነጋገሪያ ሆኗል። ኮሮናም ሆነ ከዚህ በፊት ከታዩት ሁሉ እጅግ የሚያስደነግጥ ብዙሃኑ በአንድ ጀንበር የሚጨርስ ቫይረስ ከደጅ ደርሷል። የሃይማኖት አባቶች ህዝቡን አስጠንቁ ተብለዋል። በተለይ ወጣቱን ሰውነቱን በቆሙ ቀረጣጥፎ ይጨርሰዋል የተባለለት ከባድ በሽታ ከቅርብ ወራት ወይም ዓመታት በኋላ ዓለም አይታ የማታውቀው ጉድ የሚያስብል ቫይረስ 1 2 እያለ ዓለምን መቆሚያ፣ መቀመጫ፣ መተንፈሻ፣ መፈናፈኛ ያሳጣታል ተብሎ ውስጡን እየተጠበቀ ነው። ይህንን እውነት ቀድሞ የተናገሩት ኢትዮጵያዊቷ እናት ቀደም ብለው ኢትዮጵያ ለሁለት እንደምትከፈል አፍሪካም እንዲሁ በከባድ ስምጥ ሸለቆ እንደምትሰነጠቅ ተናገሩ። ያሉት ቀስ በቀስም ጀመረ። ተመለከት ነው። ስለ መሬት መንቀጥቀጥም የተናገሩት አልቀረም። ከዚህ በኋላ ነው 1 2 እያሉ ድፍን ኢትዮጵያ ህዝብ በሚል ሁኔታ እሳቸውን አንደበታቸውን አምነው የተቀበሉት። ስለ ኮሮና ቫይረስና እንዴት እንደሚተላለፍ የዓለም ዕጣ ፈንታን ተናገሩ። ያሉት ቃል በቃል ሆነ። በርካታ ነገሮች ከመሆናቸው በፊት ተናግረው አስጠንቅቀው ነበር። ቀጥለው ያሉት ግን እንኳን እኛ ኢትዮጵያውያን ይቅርና ዓለምን የሚያነጋግር ሆነም ተገኘም። ሴትየዋ የባህላዊ ሕክምና ከሳይንሱ ጋር የሚያዋህዱ ፕሮፌሰሮች የሚያማክሯቸው፣ የዓለም ዕውቀት የተንተራሱ የሚራቀቁ መንፈሳዊን ጥበብና ዕውቀትን ደግሞ ከሊቃውንቱ ስር ተምረው ዕውቀቱን ሲዘልቁት፣ አሁን ደግሞ ሊቃውንቶቹ ራሳቸው የሚያማክሯቸው ትላንትን ዛሬን ነገን ያስተሳሰሩ ጥበብ የዘለቃቸው ጠቢብ ናቸው እሳቸው። ስማቸውም ሐኪም አበበች ሽፈራው ይባላሉ። በርካቶች የሚቀበሏቸውና የሚያድንቋቸው እኚህ እናት በቅርቡ ከፍተኛ መነጋገሪያ የሆነ ቀድሞ የተናገሩ መረጃ ተለቆ እየተመለከትንም ነው። አነጋጋሪ የሆኑበት ምክንያት እውነታው ከተባለበት ጊዜ ሳይዛነፍ እየጀመረ መሆኑ ነው። ይህንን ሁሉ ከጥቂት ዓመታት በፊት ተናግረውት ሁላችንም አድምጠን ጆሮ ዳባ ልበስ ብለን አልፈን ነበረ። አሁን ግን ዓለም ተፋጠጠች። ከፍተኛ የሆነ የሳይንሱ ዓለም፣ አዎ ተመራማሪዎችም ሆኑ ሌሎችም እንደዚሁ እሳቸው ካሉት ያልተዛነፈ እውነት ጋር አንድ ላይ ፊት ለፊት ተፋጠጡ። እንደ ቀልድ የተጀመረው ውስጡን የዓለም ሕክምናውና የምርምር ጣቢያዎች ጉዳይ አፈትልኮ የወጣው ቀድሞ በሐኪም አበበች የተነገረው እውነት ምንድን ነው? ቀጣዩ ድንገት ዓለምን የሚያስጨንቀው ቫይረስስ ምን ናቸው? እጅግ አጓጊውን ፕሮግራም ወደ ኋላ መልሰን ከያዝነው ከሳቸው ቪዲዮ እየመዘዝን እንሆንላችኋለን። አንሰስትባችሁም። በጥንቃቄ ተመልከቱትና ራሳችሁን ዝግጁ አድርጋችሁ በጥንቃቄ ጠብቁ እንላለን። ሚዲያ ላይ ናችሁ። እውነተኛ መረጃዎችን፣ ፈጣን የሆኑ እውነቶችን ወደ እናንተ እንደዚህ እናቀርባለን። ተከታተሉን። ጉድ የሚያስብለውን መረጃ አሁን ተመልከቱ። ቀጣይ የሚመጡ በሽታዎች አሉ። በየምዕተ ዓመቱም ይቀየራሉ። አሁን በቅርብ ጊዜ የሚመጣ በሽታ አለ። ሰውነት የሚቀረጣጥፍ፣ አላስፈላጊ የሆኑ ነገሮችን በሚሰሩ ሰዎች አጥንትን የሚሰባበር፣ የሚቆራረጥ የቁምጥና አቦት ልጅ የሆነ በሽታ አለ። ሰውነት የሚቀረጣጥፍ፣ ሌላም የሚመጡ በሽታዎች አሉ ተላላፊ። ለዚህ ህዝቡን ዲሲፕሊንድ ማድረግ ያስፈልጋል። ለምን ያመሻል? ለምን ጫት ይቅማል? ለምንድን ነው ተሰብስቦ ሺሻ የሚያጨሱ? ሴቶች ልጆች ራሳቸው ያደርጋሉ። ይሄን በጥናታቸው ውስጥ እናያለን። እና መቆጠብ ይፈልጋል የኔ ልጅ። ሁልጊዜ በህዳር የሚነሱ በሽታዎች በጥንቃቄ በጭሱ በምን አድርገን ካላጠፋ
እና አብያተ ክርስቲያኗ ወይም ሲኖዶሱ ስራቸው ሊሆን ይገባል ማወጅ። በተለይ የደረሱ ልጆች ተቀባይ ሆነው አስተላላፊ ሊሆኑ ስለሚችሉ ጫት ቤት የሚሄዱ፣ ሺሻ ቤት የሚሄዱ፣ ፓርቲ አካባቢ የሚሄዱ መከልከል፣ አለበለዚያ ለብቻቸው እንዲኖሩ ማድረግ፣ ቤተሰብም እንዳይበክሉ። ያው በየመቶ አመቱ ተለውጦ የሚመጣው በሽታዎች አሉ። እንደ ሰው ልጅ እሱም እያደገ የሚመጣ በሽታ ነው ብዬ አስባለሁና ለሱ የሚሆኑትን አመጋገቦች፣ ስርዓቶች መጠቀም ነው ብዬ አሰብኩ። እንደ ማንኛውም ሰው ደንግጫለሁ። ከዛ በተረፈ አንዳንድ ጊዜ በሽታዎች ሲመጡ አላስፈላጊ ነገሮችን ሊያስወግዱ ነው የሚመጡትና በጸጋ ተቀብሎ መፍትሄ መፈለግ እንጂ ደንግጦ መባነን አያስፈልግም። ልጆችን ዲሲፕሊን ማድረግ፣ ስርዓት ማስያዝ፣ እናቶች ልጆቻቸው የት እንደሚውሉ መከታተል። በተለይ የደረሱ ልጆች ተቀባይ ሆነው አስተላላፊ ሊሆኑ ስለሚችሉ ጫት ቤት የሚሄዱ፣ ሺሻ ቤት የሚሄዱ፣ ፓርቲ አካባቢ የሚሄዱ መከልከል፣ አለበለዚያ ለብቻቸው እንዲኖሩ ማድረግ፣ ቤተሰብም እንዳይበክሉ። በተለይ የደረሱ ልጆች ተቀባይ ሆነው አስተላላፊ ሊሆኑ ስለሚችሉ ጫት ቤት የሚሄዱ፣ ሺሻ ቤት የሚሄዱ፣ ፓርቲ አካባቢ የሚሄዱ መከልከል፣ አለበለዚያ ለብቻቸው እንዲኖሩ ማድረግ፣ ቤተሰብም እንዳይበክሉ። ብዙ ጊዜ በእግር መሄድ እንደ ሚጥሚጣ፣ እንደ ጥቁር አዝሙድ፣ እንደ ኮረሪማ፣ እንደ ነጭ አዝሙድ የሆኑ ነገሮችን በሽታ ተከላካይ ስለሆኑ ቀመሞ በምግብ መልክ ከምግብ ጋር ቀይጦ መብላት፣ አቅም የሚሰጡ ምግቦችን እንደ ገብስ፣ እንደ አጃ፣ እንደ ጤፍ ያሉትን በስርዓት መመገብ፣ ሰዓትን ማክበር ነው። ከዛ በተረፈ ደግሞ ቤተክርስቲያን እንወዳለን። አሁን ከውጭ ተሳልመን ብንመለስ እግዚአብሔር አይቀየምም። ፈጣሪ ልብን ነው የሚያየውና የተሰበሰቡ ቦታዎች፣ ለቅሶዎች፣ እነዚህን ቆጠብ ማለት ያስፈልጋል። ብዙዎቹን እንደ ናና፣ እንደ ጭቁኝ፣ እንደ ፌጦ፣ ጤና አዳምም አንቲቫይራል ናት። እሷም እንዳቅማ አድርጎ ሞቅ ባለ ውሃ መጠጣት ያስፈልጋል። በደንብ ግን ጠቃሚ ምግቦችን መብላት ያስፈልጋል። አቅም ይፈልጋል በሽታው። ብዙ ግን የሚቆይ አይመስለኝም። ምክንያቱም ሰዎች ራሳቸውን ከቆጠቡ አይተላለፍም። መተላለፊያ ዘዴውን ነው መቆጠብ፣ መጠንቀቅ ያስፈልጋል። በተጨማሪ ብዙ ነገሮች እናቶች ላይ ነው መተው ያለበት። ቁርስ መብላቱን ህፃኑን ወይም ትልቅም ልጅ ቢሆን መብላቱን ማረጋገጥ፣ ራት ሳይበላ እንዳይተኛ መጠንቀቅ፣ ሲስል ማዳመጥ፣ እንዳያመሹ መከልከል። አንዱ ችግር በኢትዮጵያ የኑሮ ስርዓት ውስጥ እናቶች ናቸው። ለልጆቻቸው ያጠፉትን ጥፋት ይደብቃሉ፣ ሲያመሹም በደብቀው ያስገባሉ። ይሄ ሁሉ ነገር ቫይረስ መሳተፊያ ይሆናልና በቃ ኃይለኛ እናት፣ ጎበዝ እናት ታስፈልገዋለች ለማንኛውም ልጅ። እናቶች ላይ ስራው መሰራት አለበት። የባህል ሕክምና ተቋማቶቻችንስ ምን ያክል አስተዋጽኦ ያደርጋሉ ብለው ያስባሉ? ዘመናዊ እንዳለፈው ነው ማለት ነው። ዘመናዊውም የሚችለው አይደለም። ባህሉም ብዙ ስለተደቆሰ ከየትኛው ጫካ ይለቅመዋል። አሁን ደግሞ በዚህ በረብሻው ምክንያት በረሃ መግባት አንችልም እንጂ አንቲቫይራል የሆኑ ቫይረስን ሊከላከሉ የሚችሉ ነገሮችን መጠቀም ባያድንም እንኳን ቫይረሱን ሊያዳክመው ይችላል። ደግሞ የባህል ሐኪም ስንቱን ሰው ያክማል? 80% ያክማልም እንኳን ቢባል እጽዋቱን ከየት ያገኘዋል? አጥፊ መንግስት ነው ይሄንን እንዲዳከም ያደረገው። ወደ ኋላ መለስ ብሎ ማበረታታትና ለወደፊቱም ቀጣይ የሚመጡ በሽታዎች አሉ። በየምዕተ ዓመቱ ይቀየራሉ። አሁን በቅርብ ጊዜ የሚመጣ በሽታ አለ። ሰውነት የሚቀረጣጥፍ አላስፈላጊ የሆኑ ነገሮችን በሚሰሩ ሰዎች አጥንትን የሚሰባብር የሚቆራረጥ የቁምጥና አጎት ልጅ የሆነ በሽታ አለ እና እንደነዚህ አይነቶቹን ለመከላከል አሁን መድኃኒቱ የለንም። እኛ ብዙ ያለው ከተማ ውስጥ እንደዚህ አይነቶቹ ያንን መንግስት ክትትል አድርጎ እነሱን በአንድ ካምፕ ማስገባት
ካላስገባቸው ያስተላልፋሉ። ይሄ ብቻ አይደለም፣ ገና የሚቀጥሉ አሉ በሽታዎች አላስፈላጊ ሰዎችን የሚያስወግዱ አሉ። ያለ ተፈጥሮ ግንኙነት የሚያደርጉትን ሰዎች የሚጎዳ የሚሰባብር አጥንት ነው የሚበላው። ከቁምጥናው ደግሞ አንዱ አካል ነው። በዚህ ብቻ የሚመጣ ነው። የጀርባ አጥንታቸው ውስጥ ያለው ማሮ ያበላሸዋል። ከዛ በኋላ አጥንታቸውን ይቆራርጣል። የአፍንጫቸው አሁን በፈረንጆቹ ኬሞ ነው የሚያደርጉት። እሱ ነው ግን አያድንም። ህመሙን ለመቀነስ ነው ኬሚካል ትራፒ የሚያደርጓቸውና እሱ አሁን በሚቀጥለው ትሪፕ ደግሞ እሱ ነው የሚመጣው። ሌላ የሚመጡ በሽታዎች አሉ ተላላፊ። ለዚህ ህዝቡን ዲሲፕሊንድ ማድረግ ያስፈልጋል። ለምን ያመሻል? ለምን ጫት ይቅማል? ለምንድን ነው ተሰብስቦ ሺሻ የሚያጨሱ? ሴቶች ልጆች ራሳቸው ያደርጋሉ። ይሄንን በጥናታችን ውስጥ እናየዋለን። እና መቆጠብ ይፈልጋል የኔ ልጅ። በአዋጅ ቤተ ክህነት፣ በአዋጅ መስጊድ ይሄን ሌላ አላስፈላጊ ወሬያቸውን ትተው በአዋጅ አውጀው ጸሎት መጀመር አለበት። ልቡ ሲሰበር እግዚአብሔር ደግሞ ኃይል የማያሳፍር አምላክ አለ እዚህ ውስጥ። መድኃኒቱ እሱ ይሆናል። ከዛ ውጪ ደግሞ ማምሸት፣ ብዙ ቦታ ላይ መገኘት፣ አልባሌ መሆን እሱ ራሱ በሽታውን ያባብሰዋል። የሚወስዱት ጭስ ራሳቸውን ስለሚያስታቸው ይዘው ወደ ቤተሰብ ይዘው ሊመጡ ይችላሉ። ይሄን መተላለቅ ለማቆም አይቻልም። ለፖሊስ ማስረከብ ነው። መንግስት ደግሞ እንደነዚህ አይነት ሰዎችን ፈልጎ መያዝ ነው ያለበት። ሀገሩን ለማዳን ይሄ መደረግ አለ። እዛ በዚህ መካከል እንግዲህ አዲስ በሽታ ስለሆነ ሳይንስ ሰዎች፣ ምሁራን፣ የመንግስት ሰዎች ተሰብስበው ኮሚቴ ያዋቅረው የባህሉንም ዘመናዊዎቹንም ግራና ቀኝ አስቀምጠው የትኛው ነው የሚሻለው እስኪ አምጡ መድኃኒት ማለት ይችላሉ። አሁን እነሱ ቢሮአቸው ውስጥ ቁጭ ብለው እኛ ይሄንን ቢደረግ ብለን ብንል ምንም ዋጋ የለውም። ከግፊቱ ከመንግስት ነው መምጣት ያለበት። ከመጣ በኋላ ደግሞ ቁጭ አድርጎ እኛ ቅጠል መበጠስ እንችላለን፣ ሳይንስ መሆን አንችልም። ቅጠል በጣሹ ከሳይንቲስቱ ጋር ከኬሚስቱ ጋር ተገናኝተው ማዳን ባይችል እንኳን በሽታውን ማዳከም ይችላል። ወደዛ መግባት ነው ያለባቸው እንጂ መንግስት ያልገባበት ነገር ግለሰብ ማንም መንደር መሄድ አይችልም። እዚህ ላይ ግን ትልቅ ሚና የሚጫወቱ እናቶች፣ የሰፈር እድሮች፣ ይሄ መጠጥ ቤት፣ ጠላ ቤት ምናምን ለነዚህ ሁሉ ፈንድ ማድረግ አለበት መንግስት። ምክንያቱም ሰርታ መጥበላ ያንን ስለሆነ ዝግ መባል አለባት። ጫት ቤት ዝጋ መባል አለበት። ይሄ ሺሻ ቤት ዝጉ መባል አለበት። ማውራት አይደለም። ጉቦ ሲሰጠው ፖሊስ እነዚህንም እየለቀቀ የሚጫወቱ አይነት ጨዋታ አይደለም። አሁን አገር ላይ ያለ ህዝብ ሊጠፋ ነውና እነዚህን መከልከል አለበት። ያን ሲሆን ፈንድ መደረግ አለ። በተለይ ጠላ ነግዳ ለምታድረዋ ትናንሽ ነገር ሰርታ ለምታድረዋ የዕለት ጉርሷ ስለሆነ እሷን ህዝብም ነው መንግስትም ማገዝ አለበት። ለሁሉም መንግስት ሳይንቲስቱም መንግስት ካልጠራው ምን ብሎ ይመጣል? ጎበዝ ሳይንቲስቶች አሉ። ማሽኑን ማስገባት፣ የላቦራቶሪ ኬሚስቶች የሚሰሩበትን ማስገባት። እኔ ይሄ ሁሉ ሚሊዮን ብር የሚባለው ከህዝቡ ስለማይበልጥ የፈለገውንም አውጥቶ አርመን ሃንሰንም የሚጎለውን ማሟላት፣ እዛ ላይም ፓስተርም የሚጎለውን አሟልቶ ኑና እስኪ ያላችሁን ነገር አውጡ ይበል። እኔ ያለኝን ሰጣለሁ፣ ባቀመ ያለኝን ብዙ ነገር አላወራም። ትንሿንም ብትሆን ግቢ ውስጥ ካሉት ውስጥ ወጥቼ ሰጣቸዋል። ከኔ በላይ ደግሞ አሉ አዋቂዎች። እባካችሁ ህዝባችን ሊያልቅ ነው ብለን ከጠራናቸው ማንም ህዝብ እንዲያልቅ አይፈልግም፣ ይሰጣሉ ብዬ አምናለሁ። ግን የበለጠው ደግሞ መውደቅ ነው፣ ወደ አምላክ መጸለይ ነው፣ ምህላ ውስጥ መግባት ነው። ጾሙም ጸሎቱም በቤት ውስጥ መደረግ ነው ያለ እና አብያተ ክርስቲያኗ ወይም ሲኖዶሱ ስራቸው ሊሆን ይገባል። ማወጅ፣ መንግስትም አዋጁን መቀበል አለበት። አለበለዚያ ህዝብ ያለ መንግስት፣ መንግስት ያለ ህዝብ ዋጋ ቢስ ነው። ብቻውን ቤተ መንግስቱን ቢይዝ ዋጋ የለውም። ብቻውን ህዝብ ቢሆን መሪ ከሌለው ዋጋ የለውም። እና ሁለቱም ተባብሮ ወደ ጸሎት መግባት አለበት። እሱ ይፈጥራል እኮ ልብን ያራራል። ያላቸውን ሰዎች ይዘውት እንዲወጡ መድኃኒታቸውን ያደርጋል። ይሄ ብቻ አይደለም፣ ቀጣይም ነገር አለ ይመጣል። በሽታ ሊያራግፍ ነው የሚመጣው። አላስፈላጊ የሆኑትን እንትኖች ሊያራግፍ ይመጣል። ቁጣ ነው ይሄ እና 106 ዓመት ቆይቶ የሚመጣ ነገር አድጎ ነው የመጣው።
ያኔ ትንሽ ነው፣ ህዝብም ትንሽ ነው። አሁን ግን አድጎ ነው ይመጣ። ከዛ ደግሞ ቀጣይ ይኖራል። ለዚህ ዝግጁ መሆን ያስፈልጋል። ዲሲፕሊንድ መሆን ያስፈልጋል። የምንታወቀው በጥሩ ሰውነታችን ነበር። አሁን ግን መጥፎ ነን እና እኩል የሚያደርግ ነገር ነው። እኔ ግን በበሽታ ደስታ ሊኖረኝ አይገባም። ግን አሁን ማንንም ስለማይተው ይሄ እኩል ቤተሰብ የሚያደርግ በሽታ ነውና ሁሉም ሰው አስቦ የተጣላ ታርቆ ይቅርታ ተጠያይቆ ወደ ጸሎት መግባት አለበት፣ የመጀመሪያው ስራ። ከዛ በኋላ ደግሞ መንግስት አላስፈላጊ የሆኑትን ስራዎች የሚሰሩትን ሰዎች እየመረጠ ማንሳት አለበት። ለምን እነሱ ናቸው ይዘውት የሚገቡት ወደ ቤት። ከዛ ውጭ ደግሞ ስራው በዚህ ስራ የሚተዳደሩትን ፈንድ እያደረገ ምስኪኖቹን በተለይ ትናንሽ ስራ ላይ ያሉትን ገበያ ዳር ያሉትን እነዚህ ጠላ አረቅ የሚይዙትን በዛች በደንብ እንኳን አያጥቡትም በሱ ስለሚጠጣ እሱን አክሰም አለበት። ባዶ ያስቀራል። ዝም ከተባለ እኮ ዓለም ባዶ ትቀራለች ቶሎ ካልታሰብ እንጂ ሁልጊዜ በህዳር የሚነሱ በሽታዎች ቶሎ በጥንቃቄ በጭሱ በምኑ አድርገን ካላጠፋን ዘመናዊ ሆንን። ህዳር ሲታጠን ይባላል እኮ ዘመናዊ ከመሆናችን የተነሳ እነ ቀበርቾን ረስተናል፣ እነ ግዛዋን ረስተናል፣ እነ ወገርት ረስተናል። እጣንም አምልኮት ነው ተብሎ ቀርቷል። እንግዲያው እጣን ቫይረስ የሚያጠፋ ነው፣ ሌላ ምንም ምክንያት የለም። እንደ መስዋዕት ተቆጥሮ ወረዛ እንጠጣም ቡና እጣን ከተጨሰ እየተባለ ሀገራችን በዚህ ምክንያት ለበሽታ ተጋልጣለች። ቅጠል በጣሽ ከሆነ ጠንቋይ እየተባለ እውቀት ጠፍቷል እና ነባር እውቀት የሀገር ሀብት ነው። ሀብትነቱ ቀርቶ ጠላት ሆኗል። ግን አሁን ሲታሰብ በግድ አንድ የሚያደርጉን ነገሮች አሉና እንግዲህ ሳይንቲስቱ ማሰብ አለበት። ሳይንስ ማህበረሰቡ ከባህሉ ጋር ሆኖ መፍጠር ያለበትን መፍጠር፣ ትንሽም ቢሆን ማገዝ አለበት። እናቶች ደግሞ ልጆቻቸውን በመቆጣጠር ማገዝ አለባቸው። አባቶች ደግሞ ከውጭ በሚገቡ ነገሮች መጠንቀቅ አለባቸው። ልጃገረዶች፣ ኮረዶች፣ ትልልቅ ስራ ያላቸው ሴቶች መረን ሆኗል አገሩ። ስለዚህ እንኳን ኮሮና ቫይረስን ልንቆጣጠረው በእነዚህ አይነት ከምናያቸው ጭፈራ ቤቶች፣ ከምናያቸው መጠጥ ቤቶች፣ ከምናያቸው አሁን ኢንስቲትዩሽን የጥፋት ኢንስቲትዩሽን ሆነዋልና ከዛ መታቀብ ያለበት ይመስለኛል። በየመንደሩ ያለ እድር፣ በየመንደሩ ያለ ታላላቅ ሰው ሰብሰብ ብሎ ጎረምሳውም ሰብሰብ ብሎ ስለ ህይወት ማሰብ አለበት። ይሄንን ካምፔን ማድረግ ነው። በእንግዲህ በባህል ሕክምናው ከፍተኛ ስራ እየሰሩ ነው ያሉትና እንደዚህ ለሚመጡ ተላላፊ ነገሮች መፍትሄ ሊሆን የሚችል ሙሉ ለሙሉ እንኳን ባይሆን በመጠኑ ቀደም እንዳሉት መፍትሄ ሊሆን የሚችል ምን የታሰበ ነገር አለ? ከዚህ በኋላ የሚሰሩት እኔ ስራውን ካቆምኩ 8 ዓመት ሆነኝ። ከ8 ዓመት በኋላ ምንም ላይኖረኝ ይችላል። ግን እንደ እውቀት እንደ ባለሙያ የምሳተፍባቸው ነገር ይኖራል። እዛ ላይ እሳተፋለሁ። እንግዲህ ከእግዚአብሔር ጋር ሊቃውንቶችንም እነግራለሁ። ሰምተዋል። ግን መዘጋጀት ነው። ህዝባችን ማለቅም የለበትም። በመነዳው ጦርነቱ፣ መታረዱ፣ መሰደቡ፣ መዋረዱ መቼስ ያልጠበቅናቸው ነገሮች በዚች በመናያት ዘመን ላይ ተዳርሳ ተቀባልን። በቃ መባረሩ እሱን ሁሉ ችለን ደግሞ አሁን ይሄ ከመጣ ምን አርገናል? አምላክ ምን አርገን ነው ይሄን ቅጣት ያመጣው? ወደ አምላክ ምን ጮሃለን? ባለን ነገር ግን እንሳተፋለን። እኔ ብቻ አይደለሁም አሉ የሚባሉ ትልልቅ ሰዎች፣ ሽማግሌ ሰው ያላቸውን ነገር ሰብስበው በመንግስት ደረጃ መሆን አለበት። በዚህ አጋጣሚ ደግሞ ተጠቃሚም አለ፣ ቢዝነስ የሚያደርገዋል። ይሄ እንደ ቢዝነስ መታየት ያለበት አይደለም፣ እንደ ህይወት አትራፊ ለአንድ ቀን ማዳር ሊያሳድር የሚችል መድኃኒቶችን ካሉን አካባቢዎች ላይ ለቅመን እናዘጋጃለን። ግን ብዙ አይደለም መታሰብ ያለበት። ማንም አይደለንማ፣ ወተን የተጣልን ሰዎች ነን፣ የወደቅን ሰዎች ነን። በተለይ የባህል ሐኪሙ ያለ ስርዓት አትኖርም የተባለ ነው፣ እንደዚህ ጋር ያልታየ ነውና ግን ይሄን ተደርገናል ብለን አይደለም እናስበው። አሁን እንደ ሀገር እንደ ዜጋ
እንደ ወገን ለምን ወገኔ ይሞትብኛል ያለችኝን እኛንም ሊይዝ ይችላል እኮ የበሽታ የኛንም ቤተሰብ ሊይዝ ይችላል። ግን ሁሉንም ቤተሰብ አድርገን ያለንን ነገር እናዘጋጃለን። ትንሽም ብት እንደ ሀገር ደግሞ መንግስት ይዘጋጅ። ይሄ መንግስት እዳውም ነው። መንግስት ያለ ህዝብ፣ ህዝብ ያለ መንግስት ዋጋ የለውም። ጫጫታው ይቅር እስኪ እንርሳው። ተው ብንል የማይሰማን ቢሆንም እንኳን ያንንና ቀርገን ትተን ወደ ህይወት እንምጣ። ሰላማችን ሊመጣ የሚችለው ከጤና ጋር ነው። አለበለዚያ ወጥቶ የሚወጋም ወጥቶ ሀገሩን የሚያድንም ህዝብ ላይኖር ነው። ደምሮናል እኮ አልተነካም ህዝቡ። ከዚህ በኋላም ላለው እንዳይነካ ጥንቃቄ ያስፈልጋል።